ብፁዕ አባታችን አሁን የሁዳዴ ጾም እየገባ ነው። እንግዲህ እሱን በተመለከተ ነው ቡራኬና እንደ ትንሽ መልእክት ቢያስተላልፉልን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው አሜሪካም በኢትዮጵያም በሌሎችም ክፍለ ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም ለአብይ ጾም እንኳን በሰላም አደረሳችሁ። እንግዲህ የዘንድሮ አብይ ጾም ሰኞ የካቲት 9 ቀን ይገባል። የመጀመሪያው ሳምንት ጾም ሕርቃል ይባላል። ከዚያ በኋላ ደግሞ 40 ቀን ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ሕርቃልን ከጌታ ጾም ጋር አንድ ላይ አቀናጅታ 56 ቀን ትጾማለች ማለት ነው። እንግዲህ ዋናው ነገር ክርስቶስ የጾመው ለእኛ አርአያና ምሳሌ ለመሆን ነው። እኛ ግን የምንጾመው ለኃጢአታችን ለበደላችን ስርየት ለማግኘት ከእግዚአብሔር ጋር ያለንን ቁርኝነት ወይም ግንኙነት የበለጠ ለማጠንከር መንፈሳዊ እድገትን፣ መንፈሳዊ ጥበብን፣ መንፈሳዊ እውቀትን ለማግኘት እንጾማለን። ጾም ሰውነትን መቅጫ ነው። ዳዊት እንዳለው ሰውነቴን በጾም ቀጣኋት እንዳለው እኛም በምንጾም ሰዓት፣ በሚርበን ሰዓት፣ በምንጠማ ሰዓት የተቸገሩትን እንድናስብ ያደርገናል ማለት ነው። ስለዚህ ጾም በአጠቃላይ ለነፍስ ብቻም ሳይሆን ለስጋም ጠቃሚ ነው፣ ለሰውነትም ጠቃሚ ነው። ስለዚህ እኛ ኢትዮጵያውያን ኦርቶዶክሳውያን ይህንን ጾም በጉጉት የምንጠብቀው በናፍቆት የምንጠብቀው ጾም ነውና እንግዲህ ይህንን ጾም ከመጀመራችን በፊት ጾሙን በንስሐ ልንቀበለው ያስፈልጋል። እንዲሁ በልማድ 50 ቀን ሰውነታችን ውስጥ ቢቆይ ይመስል በመብላት በመጠጣት የሚያሳልፉ ብዙ ሰዎች አሉ። ጾሙን ቅበላ ብለው በዛ ጥሉላት የሆኑ ምግቦችን ይመገባሉ። እሱ ሳይሆን እንደ ክርስትናው አስተምህሮ ግን ዋናው ጾሙን መቀበል በንስሐ ነው። የበደለ ይቅርታ ጠይቆ፣ የቀማ መልሶ፣ የበደለ ክሶ ንስሐ ገብቶ ይቅር በሉኝ ብሎ ነው ወደ ጾም የሚገባው። ለምን? ከእግዚአብሔር ይቅርታ ለማግኘት እኛም ይቅርታ ሰዎች መሆን ስለሚያስፈልገ ማለት ነው። ስለዚህ ከምንጊዜውም ይልቅ በዚህ ሰዓት ደግሞ ለሀገራችን ለወገኖቻችን ልናስብና ልንጸልይ ይገባል። በመከራ በፈተና በልዩነት እርስ በርስ ደም መፋሰስ ውስጥ ያለችው ሀገራችን በማሰብ እግዚአብሔር ከምድራችን ላይ ይህንን ክፉ መንፈስ፣ ይህንን የመገዳደል መንፈስ፣ ይህን የጥላቻ መንፈስ ከምድራችን እንዲያነሳልን ፍጹም በሆነ በተሰበረ ሕሊና ልቦና ልንጾምና ልንጸልይ ይገባናል። ስለዚህ አሁን ቁርሳችንን አንበላም። የቁርሳችን የምናደርገውን ወጪ አጠራቅመን ለተቸገሩ ወገኖቻችን ልንረዳው ይገባል። ጾም ቁጠባ አይደለም። ያንን አሳልፈው ለሌላው ለድሃው መስጠት፣ ለሌለው ማካፈል ነው። የጾም ትርጉም በዋናነት ለሌለው ማካፈል ነው። ስለዚህ እኛም በጾማችን ወራት የቁርሳችንን እናጠፋ የነበረውን ገንዘብ ለሚበሉት የሚጠጡላቸው ለተቸገሩ ወገኖች በመርዳት በመድረስ ጾሙን በመካፈል እናከብሩ ይገባናል። ይሄን ጾም ነው መድኃኒታችን ኢየሱስ ክርስቶስም ያስተማረን በነቢያት አድሮ የምቀበለው ጾም በጾማችሁ ጊዜ ለተራቆተ እንጀራችሁን ልታካፍሉ፣ ከምትበሉት ከምትጠጡት ላይ ልታካፍሉ፣ ከምትለብሱት ላይ ልታካፍሉ ይገባችኋል። እውነተኛ ጾም ይሄ ነው ብሎናል እና ጾሙን በንስሐ እንቀበለው፣ ጾሙን በፍቅር እንቀበለው። ይሄ ከሆነ እግዚአብሔር መሻታችን ይፈጽማል። እግዚአብሔር አምላክ ዓለምን ሁሉ በምህረት ይጎበኛል እና ምህረትንና ይቅርታን የምንፈልግ ሰዎች እኛ መጀመሪያ የይቅርታ ሰዎች የምህረት ሰዎች እንሁን። እኛ ይቅር ስንባባል እሱ ደግሞ የሰማይ አባታችን ይቅር እንደሚለን በቅዱስ ወንጌል ደጋግሞ ነግሮናል። ስለዚህ ይቅር እንድትባሉ ይቅር ተባባሉ ተብለናልና ጾሙን ስጋ በመብላት ወተት በመጠጣት ሌሎች አልኮል በመጠጣት ሳይሆን ማሳለፍ ያለብን ጾሙን ለመቀበል በንስሐ በይቅርታ ቅርባችን ያለውን ሰው ሄደን በሩቅ ያለ ሰውን ከሆነ በስልክም ቢሆን አግኝተን በቃ ወንድሜ እህቴ ሆይ ይቅር በሉኝ ተባብለን ነው ወደ ጾም ጉባኤ ልንገባ የሚገባን።
እግዚአብሔር ጾማችንን ይቀበልልን። ጾማችንን ደግሞ በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፈቃዱ ይሆንልን። እግዚአብሔር ሁላችሁም ይባርካችሁ። የድንግል ማርያም ወላዲተ አምላክ አማላጅነቷ ከሁላችን ጋር ይሁን። አሜን። ብፁዕ አባታችን ብዙም አልይዞትም፣ እንደው አንድ ቃል ብዙ ጊዜ ወገኖቻችን ጾም ሲሉ በተለይ ከስጋ ከወተት እና ከመብል መቆጠብ ነው ይባላል እና በተለይ ደግሞ ጾም ሲባል እንዴት ነው ክፉ ነገርም ከመስራት መቆጠብ ያም መጨመር አለበት ወይ? እስቲ እንደው እዛ ላይ እንደው አጠር ባለ ሁኔታ ብፁዕ አባታችን። አዎ ይሄ እኮ ነው ቅድም የተናገርኩት ነው። ጾም የምግብ ጾም አለ፣ ከክፉ ሀሳብ መጾም መለየትም አለ። በጾም ሰዓት እነዚህ ነገሮች ሊቀናጁ ይገባቸዋል። ስጋ ብቻ መጾም አይደለም። ከጥላቻ መራቅ አለ፣ ከዝሙት መራቅ አለ፣ ከክፋት መራቅ አለ። አንደበትም እኮ ይጾማል። ቅዱስ ያሬድ በድጓው ላይ ይህንን የሚናገር አንደበትም፣ ዓይንም፣ ጆሮም፣ እግርም፣ እጅም ሁሉም ይጹሙ ይላል። ሁሉም ነገር ዓይንም ክፉ ከማየት፣ ጆሮ ክፉ ከመስማት፣ አንደበት ክፉ ከመናገር እነዚህ ሁሉ ተቀናጅተው ነው ጾሙን የተስተካከለ ጾም የሚያደርጉት እንጂ ስጋ ከስጋ ርቀን ክፉ ከማሰብና ክፉ ከመስራት ከቂም ከጥላቻ ካራቅን ጾም አይሆንም። ከስጋው ጾም አለሁኝ ከመረቁ አውጡልኝ እንደማለት ነው። ስለዚህ በምንጾምበት ሰዓት ሕዋሳቶቻችን በሙሉ ጾመኛ ነው ሊሆኑ የሚገባቸው። ይህንን በደንብ አድርገው በመናል ሊያስተምሩበት ይገባል። ይሄ ነው የክርስቶስም ትምህርት፣ ይሄ ነው የነቢያትም ትምህርት፣ ይሄ ነው። በምንጾምበት ሰዓት ከፈቃድ መራቅ፣ በምንጾምበት ሰዓት ከቁጣ መራቅ፣ ከጥላቻ መራቅ ያስፈልጋል። በመሰረቱ በጾም ጊዜ ብቻ አይደለም እነዚህ ነገሮች ልናከብራቸው የሚገባ። በህይወት ዘመናችን ሁሉ የፍቅር ሰዎች መሆን ያለብን፣ የጥላቻ ሰዎች መሆን የለብንም፣ የርግማን ሰዎች መሆን የለብንም። ይልቁንም ደግሞ በጾም ሰዓት ደግሞ የበለጠ ልንሰበሰብ ይገባናል ማለት ነው። ይሄ ነው ማለት ነው ትርጉሙ። በጣም ጥሩ ብፁዕ አባታችን፣ በመጨረሻም ያው ቀደም ጠቅሰውታል የሀገራችንን ሰላም በተመለከተ ሁሉም በጣም እያሳሰበ ነው እና እንደው የኢትዮጵያን ሰላም በተመለከተ እንደው ምን ማድረግ እንዳለብን አጠር ባለ ሁኔታ ቢዘጉልኝ። ይሄው ነው እንግዲህ ሰላም የሚመጣው ከክርስቶስ ነው፣ ከሰው አይደለም። ሰዎች የሚሰጧችሁ ሰላም ፍጹም እንዳልሆነ ነግሮናል። እኔ የምሰጣችሁ ሰላም ነው ፍጹም የሆነው ብሎናል እና ጌታ አሁንም የምንጠበቀው ከሱ ነው። ከሰዎች የምናገኘው ነገር የለም፣ ጊዜያዊ ነው ቢገኝም። ነገር ግን ዘለቄታዊ ሰላም የሚመጣው ከክርስቶስ ነው። ይህንን ለማግኘት ደግሞ ማንኛውም ኢትዮጵያዊ ሆነ አገሩን የሚወድ ሁሉ በሃይማኖት፣ በቋንቋ፣ በቀለም ሳይለያይ ስለ ሀገሪቱ ሰላም ከውስጡ ማልቀስ፣ ማዘን ይገባዋል። ያንን ለማድረግ ደግሞ መጀመሪያ ይቅርታ ተባብሎ ወደ ጾም ሲገባ ነው እና ለኢትዮጵያ መፍትሄው ከውስጣችን በሐዘንና በለቅሶ መጾምና ማልቀስ ያስፈልጋል። ከዚያ በኋላ ከእግዚአብሔር መፍትሄ ይመጣል። እግዚአብሔር የድንጋዩን ልብ የስጋ ልብ ማድረግ ስልጣን ያለው አምላክ ነውና እሱ ቸር ነውና አይተወንምና አገሪቱም ሀገረ እግዚአብሔር ናትና ይህም የምናየው መከራ ሁሉ የእኛው ኃጢአት ብዛት ያመጣው እንጂ በሌላ ምክንያት ስላልሆነ እኛ ከኃጢአት ስንመለስ እሱ እኮ ነግሮናል። እሺ ብትሉ ብትመለሱ የምድር በረከት ትበላላችሁ፣ እምቢ ካላችሁ ግን ሰይፍ ይበላችኋል ብሎ ኢሳይያስ 1 ላይ ተናግሮናል አስቀድሞ። ስለዚህ ኢትዮጵያውያን እሺ እንበል እንመለስ፣ እግዚአብሔር ደግሞ ፊቱን ወደኛ ይመለስልናል። አሁንም እግዚአብሔር አይተዋትም ሀገራችንን፣ አጥብቀን እንጸልይ እንፋቀር ነው ብለን ብፁዕ አባ ፋኑኤል የዋሽንግተን ዲሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ቡራኬ ይድረሰን። በጣም አመሰግናለሁ። አሜን። ቀብሩ ይባርክን። ለአንተ መልካም ጾም ይሁንልህ። አሜን አባታችን። አሜን።